የመልከ ጼዴቅን ስርዓት ነው የተገበሩት። ቤዚክሊ ካህናትም ነገስታትም ነበሩ አይደል? ያተኩሩ የነበረው ህዝቡን ወደ ኃጢአት የሚመሩ ነገሮችን ማድረቅ ላይ ነው ከምንጩ። ዩቶፒያ ማለት ጉድ ፕሌስ ማለት ነው፣ መልካሚቱ ምድር ማለት ነው። የግሪክ ቃል ስለ ኢኮኖሚ እድገት፣ ስለ ድህነት፣ ስለምን ይልብህና መጨረሻ ላይ አንተ እልም ያልክ አጭበርባሪና ገንዘብ ወዳጅ ስትሆን ደግሞ ራሱ ይቀጣሃል። ይሄ ምን አይነት ህዝብ ነው እየተባለ በቃ ገንዘብ ነው ያጠረን፣ ዶላር ነው ያጠረን ምናምን ነው እንጂ ዊዝደም አጥሮናል ለምሳሌ አይልክም። ለምሳሌ በሴቶች ኑሮ በሴቶች ህይወት ላይ እኮ ኢትዮጵያ ድሮ ሮል ሞዴል ነበረች። አሁን ተገልብጦ ታች ነው ያለችው። በብዙ ነገር ላይ ሮል ሞዴል ሆና ታውቅ እንደነበረ አሁንም ያ ፖሲቢሊቲ እንዳለ መለወጥ የሚችል ነገር እንደሆነ የሆነ ባዮሎጂካል ዲኤንኤያችን አይደለም፣ ካልቸራል ዲተርሚኒዝም የግድ እውነታችን አይደለም። ስለዚህ የሚለወጥ ነገር እንደሆነ ፖሲቢሊቲዎችን ማየት ግን ደግሞ ለሪያሊቲውም ደግሞ ናይቭ እንዳይሆኑ። ናይቭ ማለት በቃ ሁሉ ነገር አሪፍ ነው። አሁን አንዳንድ ሰዎች ኢትዮጵያ እግዚአብሔር ሀገር ናት፣ ኢትዮጵያ እንደዚህ ነው፣ ኢትዮጵያ እንደዛ ነው ምናምን ሲባሉ በተለይ ውጭ ሀገር የሚኖሩ ልጆች ብዙ ይማሩና ልክ ሲመጡ ይደነግጣሉ። እቺ ነው እንደ አባቴ ስትይ ነግረኝ የነበረው ምናምን የቅዱሳን ሀገር ምናምን ስትለኝ የነበረው እቺ ነው እንዴ? ወይም ደግሞ እሺ ስለ ኢትዮጵያ ብቻ አይደለም እስራኤል ሲሄዱ የሚደነግጡ ሰዎች ያገኛሉ። እንዴ እስራኤል ናይት ክለብ አለ እንዴ ይላሉ። የእግዚአብሔር ሀገር የክርስቶስ ሀገር እሱ ያስተማርባት ሀገር እና እንደዛም እንዳይፈጠር ሪያሊቲውንም ትነግራቸዋለህ፣ ግን ፖሲቢሊቲውንም ደግሞ ትነግራቸዋለህ። ያንን ነው ዩቶፒያን ዌይ ኦፍ ኤጁኬሽን የምለው። እንግዲህ ናትሼል ባጭሩ ሳስቀምጠው በዛ መልኩ ዩቶፒያ ማለት እነሱ ያው የፈጠሩት ቃል ነው፣ ግን ኦሪጂኑ ግን ያው ጦቢያ ወይም ኢትዮጵያ ነው። እንደውም ዩቶፒያ ብለው ነበር መጀመሪያ የሚጠሩት። ዩቶፒያ የተባለው በኋላ ነው፣ በተንኮል ነው። ዩቶፒያ ማለት ጉድ ፕሌስ ማለት ነው፣ መልካሚቱ ምድር ማለት ነው። የግሪክ ቃል መጽሐፍ ቅዱስም ላይ አለ። የኤደን ገነት የተጠራችበት ስም ነው። ገድለ አዳም ወሔዋን ላይ አለ። ገድለ አዳም ወሔዋን የኢትዮጵያ መጽሐፍ ነው። ሌላው ዓለም ረስቶት ነበረ፣ ልክ እንደ መጽሐፈ ሄኖክ። በኋላ ነው ሌላው ዓለም ደግሞ ከኢትዮጵያ ሊያስታውሰው የቻለው እና በጣም ጥቂት ቦታዎች ላይ የሚገኝ ነበር እና ይሄ ዩቶፒያ የሚለው ኮንሴፕት በኋላ ኖ ፕሌስ አይ ሀሳባዊ ነው የሚለው ነገር መጣ፣ ተካደ፣ ወደ ዲተርሚኒዝም መጣ ማለት ነው። ሰው እዛ መድረስ አይችልም፣ ዝም ብሎ ሀሳባዊ ነው፣ ወሬ ነው ምናምን ተባለ። ስለ ቄሱ ዮሐንስ የሚነገሩ ነገሮች መጀመሪያ እንደ እውነት ነበር የሚነገሩት። የአቢሲኒያው ኤምፐረር የቄሱ ዮሐንስ የልጅ ልጅ አጼ ዳዊት እንደዚህ ብሎ ደብዳቤ ጻፈ ምናምን እየተባለ ነበር የሚጻፈው። በደንብ አሉ መጽሐፎች። ከሆነ ጊዜ በኋላ ካዳረጉና ቄሱ ዮሐንስ የሚባል እኮ የለም፣ ዝም ብሎ ሚቲካል ፊገር ነው፣ ሌጀንድ ነው፣ ውሸት ነው። ኢትዮጵያ መጥተን ነበረ ስናየው እንደዛ የተጻፈ ነገር የሚመስል ነገር አላየንም ምናምን የሚለው በኋላ ነው የመጣው፣ ወደ ክህደት ተመጣ። ስለዚህ ያ ታሪክ ወጣ። እኔ 9ኛ ክፍል ሂስትሪ ላይ አስታውሳለሁ የምንማረው የነበረው ፖርቹጋሎች በ15ኛው 6ኛው መቶ ክፍለ ዘመን አካባቢ ኢትዮጵያ መጡና ሲያዩ ስለ ቄስ ዮሐንስ ገኖ የተወራላቸውን ነገር አላገኙም። ስለዚህ ምናልባት ቻይና ሊሆን ይችላል ያለው ብለው አሰቡ። ይሄ ክህደት ነው። ግን የቄስ ዮሐንስ ማን ነው ሲባል የላስታ ነገስታት ናቸው፣ እነሱ ናቸው። በእነሱ ምክንያት ነው ስሙ የተፈጠረው በአውሮፓ። እና ለምንድን ነው እሱ በእነሱ ጊዜ ያስብ የተፈጠረው? ብዙ ምክንያት አለ። እነሱንም ብቻ አይደለም ቄስ ዮሐንስ እያሉ የጠሩት። እስካሁንም ድረስ ላንድ ኦፍ ፕሬስተር ጆን ነው የሚሏት ኢትዮጵያ። እና ብዙ ታሪክ አለ። ወደ መልከ ጼዴቅ ይወስዳል፣ ወደ ዮሐንስ ወንጌላዊ ይወስዳል። የእመቤታችን ያደራ ልጇ፣ የእመቤታችን ያደራ ልጆች አይደለም እንባለው እኛ። የእመቤታችን ያደራ ልጇ ወደ ዮሐንስ ወንጌላዊ ቀሲስ ዮሐንስ ፕሬስባይተር ዮሐንስ የተባለው መጀመሪያ እሱ ስለሆነ ማለት ነው መጽሐፍ ቅዱስ ላይ ወደዛ ሁሉ ብዙ ነገር ውስጥ ይወስዳልና የኢትዮጵያ ታሪክ ነው። ስለዚህ ወደ ሚቶሎጂካል ኮድ ቀየሩት ማለት በደንብ እንዳንረዳውና በተለይ ደግሞ በዛ ሰዓት የነበረው የሀገር አስተዳደር ስርዓት እንዳናቀው ህዝቡ የሚኖርበትን የሶሻል ስተዲስ ከተባለ እኮ ያንን ነው ማጥናት ያለብን። ጥሩ የነበርንበት ጊዜ መቼ ነው? የወደቅንበት ጊዜ መቼ ነው? የወደቅንበት ጊዜ ላይ ለምንድን ነው የወደቅነው? ምንድን ነው ማስተካከል ያለብን? ያ ዘመን ከአሁኑ ጋር እንዴት ይነጻጸራል? ይሄ እኮ ነው ቻሌንጅስ ኤንድ ፖሲቢሊቲስ መማር ማለት ይሄ ነው። እና ያንን በደንብ እንዳናነጻጽርበት ከእጃችን ላይ ነጠቁን ማለት ነው። ውሸት ነው። አሁንም እንደዛው የሚሉ ሰዎች ታገኛለህ። ለካቶሊክ የቆሙ ማለት ነው። እነዚህ ያጠፉት የነበሩት ጄሱዊቶች ናቸው፣ ይህን ታሪክ ያጠፉት። አሁንም ለጄሱዊቶች የሚቆረቆሩ የኛው ሰዎች ታገኛለህ፣ ምሁራንም ወይንም የቤተ ክህነት ሰዎችም ሊሆኑ ይችላሉ። የሆነ አወዛጋቢ ታሪክ እኮ ነው፣ ለምንድን ነው ስለዛ የሚወራው ይላሉ። ያንን የ9ኛ ክፍሉን ካሪኩለም ይደግሙታል፣ ጄሱዊቶቹ የጻፉትን ማለት ነው። ያ ነው የጠፋው። የመልከ ጼዴቅን ስርዓት ነው የተገበሩት። ቤዚክሊ ካህናትም ነገስታትም ነበሩ አይደል? ያተኩሩ የነበረው ህዝቡን ወደ ኃጢአት የሚመሩ ነገሮችን ማድረቅ ላይ ነው ከምንጩ። የኃጢአት ስርየት ላይ ነው የሚያተኩሩት። ይሄ ሲቲ ኦፍ ዘ ሰን የሚባለው የበኋላ የነ ካምፓኒ ላይ ዩቶፒያን ሊትሬቸር አንድ ምክንያት ሆኗል። መሪው ካህንም ንጉስም ነው፣ ወይንም ፊሎሶፈር ኪንግ ምናምን ይሉታል እነሱና
ከዚህ ብዙ ትምህርት ተምረውበታል። ማለት የግዴታ አሁን አንድ ንጉስ ካህንም ንጉስ መሆን አለበት ማለት አይደለም፣ ግን attention to the soul and to the flesh at the same time የነፍስ እረኝነትንም የስጋ እረኝነትንም የሚወጣ መንግስት ማለት ነው። instead of dualistic የሆነ ላይፍ ከመኖር እዚህ ጋር ገንዘብ ወዳጅ ታደርገዋለህ፣ እዚህ ጋር በገንዘብ መልሰህ ደግሞ ትቀጣዋለህ፣ እንደዛ አይነት ነገር ከማድረግ በጣም ዱዋሊስቲክ ነው። ባይዘው ዓለማዊ ስርዓት ሲባል የሴኩላር ሲስተም በጣም ዱዋሊስቲክ ነው። ራሱ የሚያስለምድህን ነገር ራሱ ይቀጣሃል። ለምሳሌ አሁን ያልኩህ ለምሳሌ ስለ ኢኮኖሚ እድገት፣ ስለ ድህነት፣ ስለምን ይልብህና መጨረሻ ላይ አንተ እልም ያልክ አጭበርባሪና ገንዘብ ወዳጅ ስትሆን ደግሞ ራሱ ይቀጣሃል። ይሄ ምን አይነት ህዝብ ነው እየተባለ ስርዓት ለማስያዝ ህዝቡን ብዙ አይነት ቅጣትና ህግ ምናምን ታወጣለህ ማለት ነው። አንተ እኮ ነው ያስለመድከው መጀመሪያ ልማት አሳብደህ ያለውን እንዳያይ አድርገኸው ባዶ ካደረግከው በኋላ አነጻጽረህ ከነ አሜሪካ ጋር ከነምን ጋር ያንተ እድል ይሄ ነው ብለህ ሳትነግረው ማለት ነው። እሱን ሆኖ ብታሳድገው ምንም የሚቀርብ ነገር የለም ብለህ ሳትነግረው የጎደለውን ብቻ ነግረህ ካስራብከው በኋላ አሁን እብድ ሲሆን ህዝቡ ገላውን ሲሸጥ ለገንዘብ ህሊናውን ሲሸጥ ምናምን መልሰህ ደግሞ ይሄ የተረገመ ህዝብ ትላለህ ማለት ነው። ዞር ብለህ ዱዋሊዝም ማለት ይሄ ነው። ይሄ አንድ ኤግዛምፕል ነው። ዱዋሊዝም ብዙ ነገር እና ይምርሃነ ክርስቶስ ግን መጀመሪያውኑ ሰው ወደዚህ የሚመራውን አፒታይቱን ነው አቴንድ የምታደርገው ከመጀመሪያው ከህፃንነቱ ጀምሮ። ለምሳሌ አንድ ምሳሌ ብጠቅስ ተወለደ፣ እናቱ ሞተች እንበል። አንድ ህፃን ህብረተሰቡ ሮጦ ታሯሩጦ የምታጠባ እናት ካፈልጎ ያ ልጅ በእናት እንዲያድግ ያደርጉታል። ይሄንን የሚከታተሉ ኃላፊዎች አሉ። በቃ የመንግስት ስራ ይሄ ነው ለምሳሌ። አለበለዚያማ ጥሩ አሳሲን፣ ጥሩ ቴሮሪስት፣ ጥሩ ጽንፈኛ፣ ጥሩ ምናምን የሚያሰለጥኑት ሌሎች አሉ እና ብለው እየጠቀሱ ና ልብስ ገዛለሁ እና እኔ አስተምራለሁ፣ ገንዘብ ሰጣለሁ፣ ይጠሩታል፣ ይመለምሉታል፣ መልሰው አንተ ላይ ያሰማራሉ፣ አገሪቱን ይበጠብጥልሃል ደህና አድርጎ። ስለዚህ ቀድመው ይይዙታል ማለት ነው። ብሩክ እኮ አይደለም ባይዘው ወይ የበጎ አድራጎት ስራ እኮ ነው በአብዛኛው የበጎ አድራጎት ስራና የህሊና የነፍስ ስራ ማለት ነው። እና ይሄ ነበረ ስርዓቱ። እንግዲህ በትንሹ እንደ ምሳሌ ነካ ስናደርገው ዝርዝር ደግሞ ማወቅ ከተፈለገ አንደኛ ገድሎቻቸውን ማየት ይቻላል። ሁለተኛ የኢትዮጵያኒዝምን አስተሳሰብ ማንበብ ይቻላል። እንዲሁም ራሱ ደግሞ በታሪክ ጸሐፊዎች የፈረንጆች ታሪክ ጸሐፊዎች ሲጽፉ የሚገርም ነገር ፖይንቶቹን ስለሚያውቁ ማነጻጸሪያ ዘዴዎቹን ማለት ነው እኛ ረስተነዋል። መንግስታት የሚነጻጸሩባቸውን ምን ልበል ክራይቴሪያው ስታንዳርዶቹን በደንብ ስለሚያውቁ ቶሎ የሚያዩዋቸው ነገር አሉ። ለምሳሌ ሌቲው ላይ ያተኮረ ነው ወይንስ ሞናስቲክ ነው ይሄ መንግስት ይላሉ። ለምሳሌ የክርስቲያን መንግስት ከሆነ ምእመኑ ላይ ያተኮራል ወይንስ ገዳማት ላይ ያተኮረ ነው? የዛጉዌ ስርዓት ምእመኑ ላይ ያተኮረ ነው፣ ህዝቡ ላይ ነው የሚያተኮረው። ገዳማትን ረስቷል ማለት አይደለም፣ ህዝቡ ላይ ያተኮራል እና በሰበካ ጉባኤ ማደራጀት ላይ የቤተክርስቲያን ህግጋት እንዲፈጸሙ ማድረግ ላይ እዛው ያገቡት የተጋቡት የተዋለዱት ቤተሰቦች ላይ እዛ ላይ ያተኩራል። አንዳንድ መንግስታት ደግሞ በጣም ክርስቲያንም ሆነው ግን ገዳማት ላይ ሊያተኩሩ ይችላሉ። ሞናስቲክ ኦርደር ላይ ሊያተኩሩ ይችላሉ። የስነ ጽሁፍ መብዛት ላይ ሊያተኩሩ ይችላሉ። ለምሳሌ በአፄ ዘርዓ ያዕቆብ ዘመን ሞር የዛ ኤምፋሲስ ሊኖር ይችላል ተብሎ ይታሰባል። እና ይሄ ምዕመኑ ላይ የማተኮር ነገር ነበራቸው ማለት ኦርዲነሪ ዴይ ቱ ዴይ ላይፍ ላይ የት ነው የሚሻለው? አሁን ለኛ በእርግጥ ሁለቱም ላይ ማተኮር ጥሩ ነው። ወደ አንዱ እናጋድላለን። አሁን ለምሳሌ በአብያተ ክርስቲያናት ስትሄድ የመንፈሳዊ ህይወት ላይ ብቻ ሞናስቲክ ነው። እዚህኛው የሞናስቲክ ፒላር ላይ የሆኑና የገዳማዊው ህይወት ላይ ሆነው ግን ወደ ምዕመኑ ህይወት በጣም መግባት አለባቸውና በዓለም ላይ ምን እንደሚያደናግረው ጭምር እንትን ሊሉለት ይገባል። አይቶ ይሄ ቤተክርስቲያን አይመለከታትም ይረስ ምናምን የሚባል ነገር መኖር የለበትም። በተቻለ መጠን ቀድመው ሄደው ኤላቦሬት ሊያደርጉለት ያስፈልጋል ስለሚታየው ነገር ሁሉ። አሁን እኮ ስለ ኤአይ እና ስለምን መፍለጥ የኛ ኃላፊነት ሆነ። ምዕመናን ስለ ራሳቸው ነፍስ ራሱ ብዙ እንትን ያላሉ ሰዎች ስለ ብዙ ነገር ለመረዳት ቀድመው የነሱ እኛ ሪስፖንሲብል ሆን እኛ ብቻችንን ሆን። ሞናስቲክ ሲሆን ግን ሁሉን ነገር ትተህ በቃ አስቀድስ ጸልይ ብቻ ይሆናል። እሱማ ፒላሩ ነው፣ ግን መስፋት አለበት። ስለዚህ ያ ነገር በነ ለዛጉዌ ነገስታት ዘመን ስለነበረ ይመስለኛል አትራክቲቭ የሆነው ለአውሮፓውያን ነው። አንድ ነገር ላይ ብቻ እኮ እንትን ስትል ኦል ራውንድ ካልሆነ እይታ እንደገና ደግሞ በጎ ቀና አመለካከትም መኖር አለበት ራሱ ሲጀምር። የትም ፍጩ ዱቄቱን አምጪው ላይ ነን። አሁን እኛ ፎሬን ከረንሲ ብቻ ነው የሚታየን። በቃ ፎሬን ከረንሲ እኔ በሙሉ ወደኋላ የተማርኳቸውን ነገሮች ሳስታውሳቸው በተለይ ኢኮኖሚክስ ላይ ወይም ደግሞ ጂኦግራፊ ላይ ኢኮኖሚክ ጂኦግራፊ ፓርት ስላለው ማለት ነው ሳስታውሰው ወይም ማስታውሰው ነገር በሙሉ ያጠረን ነገር ገንዘብ እንደሆነ ነው ዞሮ የሚነግርህ። በቃ ገንዘብ ነው ያጠረን፣ ዶላር ነው ያጠረን ምናምን ነው እንጂ ዊዝደም አጥሮናል ለምሳሌ አይልክም።
የሆነ ሲስተም መገንባት አለብን አይልህም። ፖቨርቲ የሚመጣው ሲስተም ፌለር ሲኖር ነው አይልክም። የሆነ በደንብ ስላልሸጥክ ነው በደንብ ነው የሚልህ። በቃ በዓለም ገበያ ላይ ወጥተህ ያለህን ነገር ባህልህን፣ ቡናህን፣ ምናምንህን፣ ጉሬዛህን ኤኒቲንግ ለማርኬት የሚቀርብ ነገር ስላልሸጥክ በደንብ ዶላር አንሶካል። በቃ ያ ነው ኮንክሉዥኑ እኮ። እኔ አሁን እንደዚህ ሳስቀምጠው ብሩታል ሊመስል ይችላል፣ ግን በደንብ ካየኸው ፖይንቱ እሱ ነው ሄዶ። ስለዚህ ሽጥ፣ በደንብ ራስህን ሽጥ፣ ምንህን ሽጥ ነው እንጂ ቆይ ተረጋጋ። እስቲ አይምሮክን አሰራው። በዙሪያህ ምን አለ የሚልህ አይነት ቶን የለውም። በዙሪያህ ያለውን ኦፖርቹኒቲ እይ፣ ሪሶርሶችህን እይ። ሰውን ራሱ እንደ ሪሶርስ አይደለም የሚያየው ካሪኩለማችን። እንግዲህ ቅርብ ጊዜ ላይ ምናልባት ተለውጦ ከሆነ አላውቅም፣ እስከ ቅርብ ጊዜ ድረስ የማየው የትምህርት ቤት ካሪኩለም ግን ሰውን እንደ ሪሶርስ ሳይሆን ፊድ መደረግ ያለበት ኮንሱመር በቃ ማለት ኢትዮጵያ ህዝብ በዝቶባታል። ኢትዮጵያ እንዴት አድርጋ ነው ሁሉ ሰው የምታስተዳድረው? የመሬቱ ካሪንግ ካፓሲቲ እና የህዝቡ ብዛት አልተመጣጠነም ሂራር እንጂ ለውጭ ሀገር ደግሞ ኢንቨስተር ሲሆንስ ፖሲቢሊቲ ነው የሚነገራቸው ለነሱ። ዱዋሊዝም አየህ፣ ብዙ የቀን ሰራተኛ ሊሆንላችሁ የሚችል ህዝብ አለ፣ ሰፊ መሬት አለ፣ ያልተነካ ድንግል ሀብት አለ። ይሄ ለምን ለኔ አይነግረኝም? it's funded by others። እዛ ነው ብዬ ነው የማስበው። እንዲህ ኮንስፒሬሲዋ እዚህ ጋር ትመጣለች። እና የመንግስታት እንትን ውላቸው ከህዝቡ ጋር ነው ብዬ አላስብም። በዘመናዊቷ ኢትዮጵያ ውላቸው ከሌሎች ጋር። በጥንታዊዋ እንደዛ ነበረ። በጥንታዊዋ ውላቸው ከህዝብና ከእግዚአብሔር ጋር። አርተይ ስትሪክትሊ ሜሪጅ እኮ ነው። ልክ በቅዱስ ቁርባን እንደመጋባት ማለት እኮ ነው። ለዛች ሚስት ታማኝ ይሆናል፣ ለእግዚአብሔር ታማኝ ይሆናል። አንድ ንጉስም ለሀገሩ ታማኝ ይሆናል፣ ለህዝቡ ለአምላኩ ታማኝ ይሆናል። አሁን ግን ታማኝነት ለአረብ ሀገር ነው፣ ታማኝነት ለአሜሪካ ነው፣ ታማኝነት ለእንግሊዝ ነው። ለኢትዮጵያ ስላልገባችሁ እኮ ነው ትለዋለ ማለት ነው። ስላልገባችሁ ነው ይዘነው የመጣነው ሀሳብ፣ ከእንግሊዝ ተነጋግረን ይዘነው የመጣነው ሀሳብ አልገባችሁም። ላስረዳችሁ። ውልህ ዛር ግን ያው ፕራዮሪቲዎችህን ካስተካከልካቸው ይሄንን እንደ ኦፖርቹኒቲ መጠቀም ትችላለህ። ምክንያቱም ዊዝደም ማለት ይሄ የፈለገ ሪግ ቢያደርገው ይሄ ዓለም አንተ you can make something out of it። ግን የምትሄድበትን አቅጣጫ ማወቅ ግን አለብህ። ማለትም ለምሳሌ ከዚህ ተነስቼ እዚህ ሄዳለሁ ብለህ አስበሃል። ብዙ የሚጠቅሙ ነገሮች አሉ በዛ ውስጥ ለመሄድ የሚጠቅም። ስለዚህ በመንገድ ላይ ስትሄድ ይሄ ነገር ለበኋላ ይጠቅመኛል ትላለህ። ለምን? የት እንደምትሄድ ታውቀዋለህ፣ ምን ያህል እንደሚወስድብህ ታውቀዋለህ። ወዴት እንደምትሄድ ካላወቅህ ግን እየጣልከው ነው የምትሄድ ያን ነገር ሁሉ። ኦፖርቹኒቲው ራሱ አንተ መጥፎ ነገር እየመሰለ ሁሉ ልታልፈው ትችላለህ፣ ላትጠቀመው ትችላለህ። ከሞኝ ደጃፍ ሞፈር ይቆረጣል እንደሚባለው። ስለዚህ አሁን አንድ ባህታዊ ይሁኑ ንጉሴ ይሁኑ በደንብ ታይትላቸውን አላስታውስም። የሆነ ትንሽ መጽሐፍ ነበረቻቸው ድሮ ማነባትና ምን ብለዋል? የምዕራቡ ዓለም ስልጣኔ እያዘመመ ነው፣ ሊወድቅ ይችላል። ቆይተዋል ተጻፉ። ሊወድቅ ይችላል። ሲወድቅ ወደኛ አቅጣጫ እንዲወድቅ አድርገን መጠቀም የኛ ፋንታ ነው። ምን ማለታቸው መሰለ? ብራቸውን እናምጣ ምናምን አይደለም፣ ማቴሪያሊስቲክ አይደለም። we can learn from it ማለታቸው ነው። እነሱ የሄዱበትን መንገድ ጥንካሬውንም ደካማ ጎኑንም አይተን እኛ ያንን ሚስቴክ ላለመድገም ተስተካክለን መጀመር እንችላለን ማለታቸው ነው። በደንብ አብራርተውታል ይሄ። ስለዚህ ወዴት መሄድ እንደፈለግ ካወቅ ውስጥ ዲተርሚኔሽኑ ካለ ኦፖርቹኒቲዎች አሉ። እና አሁን ለዛ ነው ብዙ ጊዜ አሁን ኢትዮፒያኒዝም የሚባለው ነገር ሳብራራላቸው አንዳንዶች ምን ይሉኛል፣ ምንም የምዕራቡ ዓለም ትምህርት አያስፈልገንም ምናምን የሆነ ጽንፈኛ አስተሳሰብ ውስጥ ይገባሉ። ወይም ደግሞ ይሄ ዘመናዊ አፕላያንሶች መጠቀም የለብንም ምናምን ውስጥ ይገቡብሃል። እና እሱ እንደዛ አይደለም እላቸዋለሁ። እንደዛ አይደለም፣ ለራስ ቤኔፊት እንዲሆን አድርገህ ተጠቀመው ማለት ነው። ውጭ ሀገር መሄድ አያስፈልግም ማለት ነው ምናምን ይሉኛል። ኖ ሂጂ ዘርፈሽ ነይ ማለቴ ነው እላቸዋለሁ። ተማሪዎች ላይብራሪያቸውን ዘርፈሽ ነይ በደንብ ዘርፈውናል፣ እነሱ አደንዝዘውናል። ኦብዘርቭ አድርጊ በደንብ ማለቴ ነው እንጂ እኔ በቃ ከሀገር ያልወጣም የሀገር ፍቅር ስላለኝ እንድትለኝ አይደለም። አንዴ መሪዎች ምንም ያደርጉ የምለው ነገር የለም። ለመሪዎች for the next generation ብቻ ነው ልትናገር የምትችለው። ምክንያቱም አንዴ ትራፕ ውስጥ ከገባ በኋላ መንፈራገጥ አትችልም። እኛ እኮ ቆየን እኮ ውል ካፈረስን ከእግዚአብሔር ጋር ቆይተናል። ስለዚህ ባለው ሲቹዌሽን ውስጥ they are trying their best many of them ብዬ አስባለሁ። genuinely of course ሁሉም ማለት አይደለም፣ ሊሆንም አይችልም። ግን for the next generation ግን የሆነ የምታስቀምጠው እንትን መኖር አለበት። ማለት ከአዲስ ነው መጀመር ያለበት አይደል? ሪቨርዝ ነው መሆን ያለበት። ስለዚህ የሆኑ ሮድ ማፖች ታስቀምጥለታለህ፣ የሆነ ነገር ላይ ያሻሽለዋል እሱ። ከሱ በኋላ ያለው ጄኔሬሽን ደግሞ የሆነ ነገር ያሻሽላል እያልክ ነፃ ትወጣለህ። እግዚአብሔር እኮ በአንድ ሰከንድ ነፃ ማውጣት ይችላል ካመንበት። ግን እዛ ሌቭል ላይ አይደለም። we're not strong ዳውት እናደርጋለን። ስለዚህ በሆነ ሌቭል እያስተካከልከው መሄድ አለብህ።
አንድ ጄኔሬሽን የራሱን ስራ መወጣት አለበት for the next one። ልክ እንደ መንፈሳዊ ተጋድሎ እንዴት ነው መጀመሪያ አዳም ወደቀ፣ ከዛ በኋላ ተስፋ ተሰጠው ከ5500 ዘመን በኋላ ያቺ ዘር እኮ ተጠብቃ ስትመጣ ከተሻለ የተሻለ እየሆነ እኮ ነው የመጣው። ማለት ፋውንዴሽን እያስቀመጠ ነው የሄደው አንዱ ለአንዱ በኋላ ላይ የመጣውን ቅድስና መጀመሪያ የነበሩት ላያስቡት ሁሉ ይችላሉ። ዲፍረንት ታይፕ ኦፍ ማለት ደረጃ እያወጣው ሳይሆን አይነቱ ራሱ ሊለይ ይችላል፣ ኮንቴክስቱ ሊለይ ይችላል። ስለዚህ እየቀጠልክ እያስተካከልክ ነው መሄድ ያለብህ እንጂ አሁን ተነስተ ይሄን መንግስት የሆነ ነገር አድርግ ብትለው ማን ይለቀዋል? ገብቶበታል እኮ የሆነ ዲስታንስ ድረስ የሆነ ውል አለ እኮ።